ሶሪያን የ50 ዓመት አሮጌ ግንባቸውን ካፈረሱ በኋላ በርካታ ጉዶች መሰማታቸውን ቀጥለዋል። በቀድሞው የሶሪያ ፕሬዝዳንት ሐፊዝ አልአሳድና በአምባገነን ልጃቸው በሽር አልአሳድ የተፈጸሙ የሰብአዊ መብት ጥሰቶች የፕሬዝዳንት በሽር አልአሳድን የጭካኔ ጥግ ሲያሳዩ ለአምባገነን መሪዎች ደግሞ ወሳኝ ትምህርትም እየሰጡ ነው። ሰላም ጤና ይስጥልን ክብራትና ክብራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን እንደምን ቆያችሁን? በዛሬው መሰናዷችን በፕሬዝዳንት በሽር አልአሳድ መንግስት በሶሪያ እስር ቤቶች የተፈጸሙ ዘግናኝ የሰብአዊ መብት ጥሰቶችን እናስቃኛችኋለን። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክና ሼር በማድረግ ቤተሰብ እንዲሆኑ እንጋብዛለን። ውድ ተከታታዮቻችን እስከ መሰናዷችን ማብቂያም አብራችሁ እንድትሆኑ እንጋብዛለን። لك الولد يا حرام لك الولد هاي من الصوف ليك لون يا حرام ايش اسمك የአያት ታሪም አልሻም ቡድን የበሽር አልአሳድን መንግስት ካወረደበት ማግስት ቡድኑ በፍጥነት ያመራው በሲድኒያ እስር ቤት ወደሚሰቃዩ ሶሪያንም ነበር። በሲድኒያ ከተማ የሚገኘው የሲድኒያ እስር ቤት የሰው ልጅ እርድ ቤት ወይም በእንግሊዘኛ ሂዩማን ስላውተር ሃውስ በመባል የሚታወቅ ሲሆን በደማስቆ ዳርቻ የሚገኝ ትልቅ ወታደራዊ እስር ቤትም ነው። ቶርች፣ ማሰቃየት፣ ማስራብ እና ግድያ እንዲሁም ልዩ ልዩ የሰብአዊ መብት ጥሰቶች በሌሎች አምባገነን መንግስታት ቢደረጉም በሲድኒያ እስር ቤት ግን ለየት ያሉና ፍጹም በሰው ልጅ ሊደረጉ አይችሉም ተብሎ የሚታሰቡ ወንጀሎችም ተፈጽመዋል። በዚህ እስር ቤት በሺዎች የሚቆጠሩ የሶሪያ ሰላማዊ ዜጎችና የሶሪያ መንግስት ተቃዋሚዎች የተገደሉ ሲሆን በህይወት ያሉት ደግሞ ቆዳቸው ተገፏል፣ ተደፍረዋል፣ በኤሌክትሪክ ተቃጥለዋል፣ ተዘግዝቀው ታስረዋል። ሌሎች ልዩ ልዩ ስቃዮችም ደርሶባቸዋል። በዚህ የሲድኒያ እስር ቤት እንደየወንጀል አይነታቸው አንዳንዶች በጉድጓድ ውስጥና በጨለማ እስር ቤት፣ አንዳንዶች ደግሞ እግራቸው በካቴና ታስረው እንዳይንቀሳቀሱ ተደርገው የተገኙ ሲሆን በደረሰባቸው ግፍ ምክንያት እስረኞች ቤተሰቦቻቸውን የሚያውቁና ያምረው ህመም ያጋጠማቸው ሆኖም ተገኝተዋል። በዚሁ እስር ቤት ተደፍራ 4 ልጆች የወለደች እናት እስር ቤት ተወልዶ እዛው ሲድኒያ እስር ቤት አድጎ የሞት ፍርድ የተፈረደበት የሆምስ ከተማ ወጣት ስጋቸው አልቆ አጥንታቸው የሚቆጠር ሶሪያን በዚህ አሰቃቂ ስፍራም ታይተዋል። ከነዚህ ሁሉ ግን የዓለምን ትኩረት የሳበው የሶሪያው አክቲቪስት ማዛን አልሐማዳን ሞትም ነው። ማዛን አልሐማዳ የበሽር አልአሳድ መንግስት በተቃዋሚዎች የሚፈጽመውን ግፍ በማጋለጥ ይታወቃል። በዚህም የበሽር አልአሳድ ወታደሮች ግለሰቡን በቁጥጥር ስር ያሉት ሲሆን ወደ ሲድኒያ እስር ቤት ወስደው በዛ ስለፈጸሙት ግፍም ይናገራል። በመጀመሪያ ወደ እስር ቤት ወስደው በጀርቤ እንደተኛ አደረጉኝ። ከዛም የጎድን አጥንቶቼን አንድ ባንድ ሰባበሩ። አጥንቶቼ እንደተሰባበሩ ካረጋገጡ በኋላ ወደ ላይ ወጥተውና እኔ ላይ እየዘለሉ በመውደቅ አጥንቶቼን የበለጠ ሰባበሯቸው ይላል። ከዛም በጀርቤ እንደተኛ አድርገው በእግራቸው ረጋግጡኝ። በቡጤ እስኪበቃቸው ፊቴን አበላሹት። በድብደባቸው መሃል መንግስታችንን መተቸት የማታቆም ከሆነ እንገድልሃለን እያሉ ሲያስፈራሩኝ ነበር ሲልም ተናግሯል። ከዛም እጅግሩን አስረው አንገቱ ብቻ ሲቀር ጉድጓድ ውስጥ እንደቀበሩትና ሐሳቡን መቀየር መንግስትን የሚደግፍ ከሆነ ግን ምህረት እንደሚያደርጉለት ወታደሮቹ ሲናገሩ እንደነበር እንባው እየቀደመም ተናግሯል። የዚህ ጀግና ማህበራዊ አንቂ የሚያሳዝነው ታዲያ የበሽር ወታደሮች ካሰቃዩት በኋላ የሚወዳትን አገር ጥሎ ወደ ፈረንሳይ ከሄደ በኋላ የበሽር አልአሳድ መንግስት የሚፈጽመውን ግፍ ካጋለጠም በኋላ የበሽር ወታደራዊ ኃይሎች ወደ ሶሪያ እንዲመለስ አሊያም ደግሞ ቤተሰቦቹን አንድ ባንድ እንደሚጨርሱም ይነግሩታል። ቤተሰቦቹም በጨካኝ የበሽር ወታደሮች እንዳይወድቁ የፈለገው ማዛን ከፈረንሳይ ወደ ደማስቆ የተመለሰ ሲሆን ከደማስቆ አየር መንገድ ተይዞ በሲድኒያ የሚገኘው ሂዩማን ስላውተር ሃውስ ውስጥ ወይም የሰው ልጅ ማረጃ እስር ቤትም ገባ። በእስር ቤት ቆይታው ማዛን አልማሃዳን በፈረንሳይ ያጋለጠውን የበሽር አልአሳድ መንግስት ግፎች ውሸት ነው ብሎ እንዲያስተባበል በዛ ምህረት እንዲደረግለት ቢነገረውም የሆምሱ ጀግና ግን እምቢ በማለት መስዋዕትነትንም ተቀብሏል። በአቡ መሐመድ አልጆላኒ የሚመሩት የሀያት ታሪም አልሻም ተቃዋሚዎች ወደ ሲድኒያ እስር ቤት ሲገቡም ማዛን አልማዳን ሞቶ ያገኙት ሲሆን በሺዎች የሚቆጠሩ ሶሪያውያንም በተገኙበት አስክሬኑ በክብርም አርፏል። በአሳድ መንግስት በ50 ዓመታት ውስጥ የደረሰውን ግፍ በመገንዘብ የሶሪያ አማጺ ኃይሎች ከስልጣን የተወገዱት ፕሬዝዳንት በሽር አልአሳድ የሚተዳደሩትን እስር ቤቶች ለመዝጋትና በእስረኞች ግድያና ማሰቃየት የተሳተፉትን ለማደን ማቀዳቸውንም አስታውቀዋል።
የአማጽያኑ መሪ አህመድ አልሻራ አቡ መሐመድ አልጃላኒ በመባል የሚታወቁት የቀድሞ ስርዓቱን የጸጥታ ኃይሎች እንደሚበትኑም ለሮይተርስ የዜና ወኪል በሰጡት መግለጫ አስታውቀዋል። ጃላኒ በሰጡት መግለጫ በእስረኞች ማሰቃየት ወይም ግድያ ለተሳተፉ ሰዎች ይቅርታ ማድረግ አይታሰብም ብለዋል። በሶሪያ ውስጥ ከተሸሸጉት አሳድን እንይዛቸዋለን፣ ከሀገር የተሰደዱትን አሳልፈው እንዲሰጡን እንጠይቃለን፣ ፍትህን እናገኝ ዘንድ የግድ ነው ሲሉም ተደምጠዋል። ወጣቱና መልከ መልካሙ የሀያት ታሪም አልሻም አላ አቡ መሐመድ አልጃላኒ ይህንን ባሉ ማግስትም የሶሪያ መንግስት የሚቃወሙ ሰዎችን በአንበሳ ሲያስበላ የነበረውን ግለሰብ ብዙ ሺህ ሶሪያን በተገኙበት በደማስቆ አደባባይ እንዲሰቀል አድርገዋል። በተጨማሪም የበሽር አልአሳድን ጦር እንደሚበትኑ የተናገሩት አቡ መሐመድ አልጃላኒ ሶሪያን መንግስት ከመሰረቱ በኋላ ሀገሪቱ አዲስ ወታደራዊ ኃይል እንደምታዋቅርም ተናግረዋል። የሰብአዊ መብት ተሟጋች ድርጅቶች እስር ቤቱ እንደ ፈረንጆቹ ከ2011 ጀምሮ ለግድያ፣ ለድብደባ፣ ለግዳጅ እስርና በንጹሃን ነዋሪዎች ላይ ከፍተኛ በደል እንደተፈጸመበት ሲገለጽም ቆይቷል። እንደ አውሮፓውያን አቆጣጠር በ2017 መጀመሪያ ላይ በርካታ እስረኞችን ማስወገዳቸውን የሚያትት መረጃ በእስር ቤት ውስጥ መገኘቱን የሚገልጹ ዘገባዎች ሾልከው መውጣታቸውን የተገለጸ ሲሆን በተመሳሳይ በቱርክ ላይ መቀመጫውን ያደረገውና በሲድኒያ የታሳሪዎችና የጠፉ ሰዎችን የሚያልፈላልገው ተቋም የእርስ በርስ ጦርነት በ2011 ከጀመረ ወዲህ ሲድኒያ በተጨማሪ የሞት ካምፕ ነበር ሲልም አጋልጧል። ይህ በዚህ እንዳለ በሶሪያ የተከሰተው አዲስ ስርዓት ለውጥ በመካከለኛው ምስራቅ አዲስ የፖለቲካ አሰላለፍና የኃይል ሚዛንን ይዞም ብቅ ብሏል። ለመካከለኛው ምስራቅ አፍሪካ፣ ኤሲያና አውሮፓ መተላለፊያ በሆነችው ሶሪያ የፖለቲካ ለውጦች መደረጋቸው ለአንዳንድ አያላን ሀገራት በስርዓትን ይዞ ሲመጣ ለአንዳንዶች ደግሞ ሐዘንና ሽንፈትን አስከትሏል። በለውጡ ከሀያት ታሪም አልሻም ቡድን ጀርባ ትጥቅና ስንቅ ስትሰፍር የነበረችው ቱርክ ቡድኑ ሶሪያን መቆጣጠሩን ተከትሎ ደስታዋን የገለጸች ሲሆን ፕሬዝዳንት ሬሲፕ ጣይብ ኤርዶሃን የቡድኑን አዲስ ባንዲራ ለብሰው ታይተዋል። እስራኤልም ብትሆን በአሳድ መንግስት ውድቀት ምክንያት ሰርግና ምላሽ የሆነላት ሀገርም ናት። ተቃዋሚዎቹ ደማስቆን በተቆጣጠሩ ማግስት እስራኤል የጎላን ኮረብቶችን የጠቀለለች ሲሆን በጎላን ኮረብቶች ወታደራዊ እንቅስቃሴ እንዳይደረግ ከሶሪያ ጋር የደረሰችውን ስምምነት ከ50 ዓመት በኋላም አፍርሳለች። እስራኤል አልአሳድን በጣለው ተቃዋሚ ቡድን እጅ እንዲገባ አልፈልግም ያለችውን የሶሪያ ወታደራዊ መሰረተ ልማቶች፣ የኬሚካል ጦር መሳሪያዎችና የወታደራዊ ጥናት ተቋማትን ከ480 ጊዜ በላይ የአየር ጥቃት በመፈጸም አውድማለች። በተጨማሪም እስራኤል በጎላን ኮረብቶች አቅራቢያ የሚገኙ የድሮዝ እምነት ተከታዮች በፍቃዳቸው ወደ እስራኤል ግዛት ለመጠቅለል ማቀዷም እየተነገረ ይገኛል። በተቃራኒው የአሳድ መንግስት ደጋፊ የነበሩት ሩሲያ፣ ኢራንና የሊባኖስ የተቃውሞ ቡድን ሂዝቦላ ግልጽ ሽንፈትም አስተናግደዋል። ኢራን በሶሪያ የሺያ ሙስሊሞችን በማሰማራት እስራኤልን ለማጥቃት የምትጠቀምበትን ወታደራዊ ስፍራዎች ያጣች ሲሆን በተመሳሳይ ሂዝቦላ በሶሪያ በመንቀሳቀስ እስራኤል ላይ ጥቃት ለመፈጸም የሚያስችላቸውን ወታደራዊ መስመርም አጥተዋል። ለፕሬዝዳንት በሽር አልአሳድ ጥገኝነት የሰጠችው ሩሲያ ከሀያት ታሪም አልሻም ተዋጊዎች ጋር ስምምነት ማድረጓ ቢነገርም በሶሪያ የገነባችው የጦር ሰፈር ግን አደጋ ላይ ይገኛል። ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ተመሳሳይ ስራዎቻችንን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እንጋብዛለን። በቀጣዩ ስራችን እስከምንገናኝ ድረስም ያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን።